የቡሬዋ ድንቅ ልጅ በ10 ቀናት 1 ሚሊዮን ጊዜ ታይታ ሪከርዱን ሰባብራዋለች። አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። ዛሬ ጠላ ወይስ ወተት አቋሟን ልታሳውቀን መታለች። እየጠጣን እንጫወት እንጂ ዝም ብሎ በደረቅ ኤልዳና ባይ በስማ አመት በዓል መስለሻል። አንቺም ተቆብደሻል እኮ አምሮብሻል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። እንኳን አብራ አደረሰን። የገና በዓል ተብሎ ለምንድን ነው የሚከበረው? ለጌታ ልደት። ለጌታ ልደት ባለፈው የመጣሽ ጊዜ ማለት ነው። ይሄ ናቲ ወስዶ ጭቃ የሚመስል ነገር ጋበዘኝ ብለሽ ነበር። በርገዱን ነው ተሰስ። በአሁኑ ምን ጋበዘሽ? ሽሮ። ውጭ ወጣችሁ ግን እንደዚህ ክብ ነገር አልጋበዘሽም? ሰዓት ተመቸኝ። እሺ ሲመጣ ምን አይነት ነው? ሲመጣ እንዴው አያምርም። ቀመስሽው? ቀመስው። ጭራሽ በአፍሽም አላስገባሽ? ትንሽ እንቁላል አለ፣ እንቁላሊቱን በላኝ። የገጠር ተማሪዎች ትምህርት ሲወድቁ ምንድን ነው የሚደረጉት? ትዳር ይዛሉ። ህፃን እኮ ናቸው። ህፃን ተሆኑማ አይወዱ። ህፃኖች ምን ብለው ይወድቃሉ? ልጅ መውለድ ለምን ይጠቅማል? እናቲቱ እንዲያጫውቷት። ልጅ መደበሪያ ነው ማለት ነው። ልጅ የሚወለደው ዘር ለመተካት። ልጅቱ ሸቅል ናታ ማለት ልጅቱ መሬት ናት እንትምትል ዘር ለመተካት ነው ልጅ የሚወለደው አልኩሽ። በርግጥ እሱ ነው ዋናው። ሰው ግን አሁን ሲያይሽ ያቅሻል? ያውቀኛል። ምን ይሉሻል? የተቀረጸቱ ልጅ የአዲስ አበባ ልጅ ይሉኛል። አንቺ እኮ የአዲስ አበባ ልጅ አይደለሽም። ከአንተ ጋር ስለቀረው የአዲስ አበባ ልጅ ነኝ። በቃ ሆንሽ የአዲስ አበባ ልጅ። ገጠርማ ድሄዳለሁ። አዲስ አበባን በማታ አዞረሽ አይደለ? ምን ሲጀማ አዲስ አበባም ጅብ የላት። ሴት ልጅ እንዴት ነው ጸጉሯን የምትሰራው? ወደ ኋላም። እሺ ቁምብኝ። ምንድነው ቁምብኝ? ቁምብኝ አምፖሎ ነው። አሁን አንቺ ዛሬ ያደረግሽው ምንድነው? ፍሬዝ ይላል። እስቲ ጆሮሽን ተበሳሽ እንዴ? መቼ? ቀደም እኮ ነው የተበሳት። ሴቶች አሁን ጆሮ ጌጥ የሚያደርጉት ምናቸው ላይ ነው? እዚህ ላይ የሚያደርጋሉ፣ እዚህ ላይ የሚያደርጋሉ። አሁን መዝሙር ዘምሪልኝ እቴም የሚለው እቴም ሎሚ ሽታሽ ያሰውዬ ምን አለሽ ማታ? ምንም አላለኝም። ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት ስሄድ የጋጌዳን ትምህርት ማስተማር ገብቶ ግራ ስፍራ የለችም ብሎ ከዚያ ወዲያ ስመለስ አህያም ተጅብ ሲያለቅስ ያስፈላኝ መዝሙር እኮ ነው ዘምሪልኝ አልኩሽ። ዋት የሚለውን ዘምሪልኝ አልሽኝ አይደል? በመዝሙር ጋር ታዲያ በግጥም ነው እንደምትዩ? በመዝሙር ነው ያጅልበት። ስታድጊ ምን መሆን ነው የምትፈልጊው? ተማሪ። ተምረሽ ስትጨርሺስ? ዶክተር። ወደ ቤት ስትሄጂ አሁን ጦርነት ቢመጣ ምን ታደርጊያለሽ? መሮጥ ነው እንጂ ተሞቱ ሞት። አረ ዶክተር ሳትሆኚ ለርጋህኔ ግደለኝ ብዬዋለሁ። እርግጥ ልክ ነሽ። ጥይት አይን የለውም። እነ ደመቄ ቪዲዮውን አዩት? ተደራድረን ያየነው። እንዴት ተደረደርና እንዳለ አየን። ተደርድራችሁ ነው? እናንተ ሀገር እንዴት ነው በዓል የሚከበረው? በጠላ። እሺ። በጉዝጉዞ። እሺ። በርበሬውን የብቻውን ዘይት አድርገው ሽንኩርት አድርገው ይሰሩና ይቀቡታል። ምኑ ላይ? እንጀራው ላይ። በዚህ አጋጣሚ ኬቲ ኬተሪንግ እና አገልግል አነባበሯቸው እጅግ በጣም ነው የሚጣፍጠው። እዚህ ስልክ ላይ ደውላችሁ ማዘዝ ትችላላችሁ። እሺ። ዶሮ ወጥ ይሰራል አይደል? ተኛ ጋር እንደዚያ የለ። ለገና ዶሮ አታርዱ? ከብት ነው የምናርድ። እናንተ ሆሊዴይ ፕሮ ማክስ ነው የምታከብሩት አባቴ። እሺ። ቤት ውስጥ ለበዓል ቡና ይፈላል ብለሻል? አዎ። በምንድን ነው የሚፈላው? በበራድ። አረ ቡና ትኩሱን ነው የሚጠጣው? የሚቀዳው በበራድ ነው። ማንቆርቆሪያ የሚጠጣ በፍንጃል። አረ ጉድ ፈላ። አላውቀዋል። በፍንጃል ነው ቡና የሚጠጣው? በሲኒ ነው እንጂ እና ፍንጃል ነው የምንለው እኛ ሲኒ ነው እንዴ? ኦኬ
የሚደረደረው ፍንጃሉ ምን ላይ ነው? በገንዳ። ኦሮ ጉድ ፈላ። ኧረ በረከቦት ነው። በእኛ ሀገር በገንዳ ነው የሚደረገው። የእናንተን ሀገር እንጃ እንጂ። እናንተን ሀገር እንጃ እንዴ? እናንተ ሀገርም ቢሆን ሰው የሚጠጣው በረከቦት ነው። ስነ ስርዓት ያዥ አንቺ። ስም አታጥፊ። ተኛ በገንዳ ነው። እናትዬ ምንድነው? ኧረ አግባቢን እንዴ? ያው አማርኛ እንደዚያ ነው ገጠር ላይ እንጂ በረከቦት ነው የሚቀርበው። ከተማ ላይ እሺ ተስማምተናል ወገን። ጠላ የሚጠጣው በምንድን ነው? በዋንጫ። ኧረ እናንተ ሀገር ትለያላችሁ። እናንተ ቤት ዋንጫ አለ? አዎ። ስንት? እስከ 10። 10? አዎ። ምን ተወዳድራችሁ ነው? ተቀንድ ይሰራል። በሬውን ቀንድ ነው እንዴ? በዓል ነው እንግዲህ። ምንድነው? እስቲ አምጡ ቤት ያፈራው እየጠጣ እንጫወት እንጂ ዝም ብሎ በደረቅ ያልጠጣም። በዓል ነው እምቢ አይባልም። ያልጠጣም የበዓል ነው። የሌላ ቀን አትጠጪ። ለሕፃን ጠላ ይመከርም አይደለም። ዛሬ በዓል ስለሆነ ነው። ይኸውልሽ እዛ ስትሄጂ አትጠጪ። ኧረ እኔ አሁንም ቢሆን አልጠጣም። በዓል ነው። ቺርስ እንበል ነው ያሽ። ወይኔ አልጠጣም። የመጣው ጊዜ መበረም ጠጣንቺ እኮ ሆንኩ። ተው ጠላታውሽ። የሚገርም ነው እንዴ! በዚህች አንድ ወር ባልሞላች ጊዜ ውስጥ ምን ተገኘ? ለሕፃን እንጀራ ነው የሚያስፈልገው እንዴ? ቆይ እማዬ ገረፈችሽ እንዴ? አይደለም። እሺ ታዲያ እኔም ተወነኝ ብዬ። ምን አጋጠመሽ? ምን አይተሽ ነው? የሆነ ሕፃኖች አረቄ ጠጥተው እኮ አንዲቱ ሞታለች፣ አንዲቱ ቀረች። አረቄ ጠጥተው ሰክረው። የት? በእኛ አካባቢ። እውነትሽን ነው? አዎ። እንደው አንቺን ሊያስፈራሩሽ አውቀው ነው? አዌን እንዴ! አሁን ከሄድሽ ነው ወይስ ድሮም ነው? አሁን ተሄድኩኝ። በስመ አብ። ስትሞት አየሁኝና እኔም እሞታለሁ ብዬ ተውኩት። አረቄም ጠላም አይመከርም ለሕፃን ልጅ። ውሃ፣ ሻይ፣ እንጀራ፣ ወተት ነው የሚመከር። ግን እኔ ማወቅ የፈለግኩት ይሄ ታሪክ የእውነት ነው ወይስ እንደው እሷን ለማስፈራራት ብላችሁ? አይ እውነት ነው። ምንድን ነው የሆነው? እስቲ ንገሪ። ቤተሰቦቻቸው በሌሉበት ነው። እኛ አካባቢ ነው። ጎጣችን ይለያያል። እሺ። ከዛ ላይ የተቀመጠ አረቄ አንስተው ጠጥተዋል። ትንሽና ትልቅ ሆነዋል። ለምን ጠጡ? ይጠጣሉ። ፊትም አረቄ። ሕፃኗ ሞተች። ሐኪም ቤት ሄዳ ትልቅየዋ ተረፈች። ሕፃኗ ስንት ዓመት ይሆናታል? 3 ዓመት ነው 4 ዓመት ነው እንደዛ። በስመ አብ ወወልድ ወመንፈስ ቅዱስ። በእውነት እግዚአብሔር አምላክ ያረፉትን ሕፃናት ነፍሳቸውን በአጸደ ገነት ያኑርልን፣ የታመመችውንም ይማርልን። እውነትሽን ነው። ጠላ ሕፃናት ለእድገት የሚያስፈልጋቸውን ንጥረ ነገሮችን እየበላ ስለሚጨርስ ጠላ የሚጠጣ ሕፃን አይምሮውም ይቀነጭራል፣ አካሉም ይቀነጭራል። 20 ዓመት ትልቅ ሰው ሆኖ እንደ ሕፃን ነው የሚያስበው። በአረቄ እንደምታዩት ገዳይ ነው፣ እስከ መግደል ድረስ ሕፃናትን ይጎዳል። በመላ ኢትዮጵያ ሕፃናት ጠላና አረቄ እንዳይነኩ የበኩላችንን ጥንቃቄ እናድርግ። ቡናስ ተውኩት። እሱን ደግሞ ለምን ተውሽ? ለሕፃን ልጅ የሚመከር አይመከርም አይደል? ባለፈው ከቡናው ግን ወሬው ነው የሚመቸኝ ብለሽ ነበር። የሰው ስም ማንሳትም አይመከርም። ለትልቅ ሰው ግን ይመከራል። አዎ። ትልቅ ሰዎች ቁጭ ብለው የሰው ስም ሲያነሱ መጥፎ ነው። ስለዚህ የሰው ስም ማንሳት ያለባቸው በጥሩ ነው በመጥፎ? በጥሩ ነው የሚመከረው። ጋሸቱ መንፈሳዊ የዩቲዩብ ቻናላችን ዓላማው ልጆቻችን እጅግ መንፈሳዊ የሆኑ ዝማሬዎች እየዘመሩ ፈጣሪንና ቅዱሳንን ከልጅነታቸው እንዲያውቁ በልባቸውና በሕሊናቸው ታትመውባቸው እንዲያድጉና ነገ ሲያድጉ ምን ይሆናሉ ብለን እንዳንጨነቅ የሚያደርግ ወደ መንፈስ ቅዱስ የሚያቀርብ ድንቅ ስራ ነው። ጋሸቱ መንፈሳዊ የሚባል ለራሱ የዩቲዩብ ቻናል ከፍተንለታል። ይህም ባርኮድ እስካን ብታደረጉት ወይም እዚህ ሊንክ ስር ታገኙታላችሁ። ሰብስክራይብ አድርጋችሁ ለልጆቻችሁ ጋብዟቸው። እንዲሁም ሜምበርሺፕ አዘጋጅተናል። ውጭ ሀገር ያላችሁ ሰዎች ይህንን ቻናል ሜምበር ብትሆኑን ብዙ አዳዲስ ቪዲዮ እንድናመርትላችሁ ይረዳናል። 4 አምርተን የቆምነው በአቅም ማነስ ነውና ሜምበር ከሆናችሁን አዳዲስ ቪዲዮ እናመርታለን። ሜምበሩ ነው። እናንተ ጋር ልጆች ጥፋት ሲያጠፉ ማለት ነው በምንድን ነው የሚቀጡት? በጨንገር። ጨንገር ምንድን ነው ደግሞ? በእንጨት። ምን አይነት እንጨት? የባህር ዛፍ። እና በዛ ተገርፈሽ ታውቂያለሽ? እሰድባለሁ እንጂ አልቀጣም። ጨንገሩ ተሻለ እናትዬ። ምክንያቱም የዱላ ጠባሳ ይጠፋል፣ የንግግር ጠባሳ ግን አይጠፋም። ቁጣ ነው ስድብ ነው? መቆጣት። እናንተ አካባቢ ሰርግ ላይ የሚዘፈኑ ዘፈኖች ምን ናቸው? ቤላ ነው ቤላ 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 ነው ቤላ ቤላ ሙሽሪት ቤላ ቤላ ሙሽራው ቤላ ቤላ አረ ቤላ 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 ላለቀ። ቤላ ማለት ምን ማለት ነው? ቆንጆ ነበር። ሙሽሪት ወደ ባሏ ስትሄድ ምን ይዛ ነው የምትሄደው? ጭን ትይዛለች። ምን ትይዛለች? ጭን። ምንድን ነው ጭን? የበሬ።
ጎረቤቶች ወደ ሰርግ ሲሄዱ ምንድነው ይዘው የሚሄዱት? አልጫውን እንጀራ፣ ጠላ። እንጀራ ባለ ሰርጎቹ አይደግሱም እንዴ? የወሰን ስለሆነ ማምጣት ግድ ይላቸዋል። ምን ማለት ነው የወሰን ማለት? ሰው ስለተዳረ ማምጣት ግድ ይላቸዋል። ወጥስ? ወጥ ራሳቸው ናቸው። ሰለሞን ምንሽ ነው? ወንድሜ። አሁን ለገና ስጦታ ምን ትሰጪዋለሽ? ሱፍ ስትገዛለት እኔ ደግሞ ሱፍ ይዤለት እሄዳለሁ። ማን ነው ሱፍ የሚገዛለት? አንተ። እንደዚህ ተነጋግረናል እንዴ? እኔ እኮ ያልኩት አንቺ ስጦታ ለሰለሞን ምን ትሰጪዋለሽ ነው እንጂ እኔ ምን እሰጠዋለሁ እኮ አላልኩሽም። አንተ ሱፍ ግዛለት። በእኔ ልክ እንግዛለት? የከተሜ ቆንጆ ልብስ እናልብሰው? በቃ ችግር የለም። እኔ ወስድሻለሁ አንድ ቦታ እንመርጣለን። ምርጥ የወደድሽውን እኔ ለብሼታይና ይሄንም የሆነው ካልሽ ይዘሽ ሄደሽ ደስታ በደስታ ሰርፕራይዝ ታደርጊዋለሽ። ተመልካቾቻችን መቅረዝ አጠቃላይ ሆስፒታል እንኳን አደረሳችሁ። የጤና ጉዳይ የህይወት ጉዳይ ነው። እኛ ጋር ስትመጡ ለአንዱ ህመም አንዱ ዶክተር፣ ለሌላው ህመም ሌላ ዶክተር ጋር ሂዱ እየተባላችሁ እንዳትንገላቱ ዶክተሮቹ ራሱ በአንድ ክፍል ሰብሰብ ብለው ጨጓራውን፣ ኩላሊቱን፣ ልቡን፣ ሳምባውን በአንድ ላይ የሚያማክሩበት ልዩ የአሰራር ስርዓት ዘርግተናል። እንዳትንገላቱብን፣ እንዳትጨነቁብን ይላል መቅረዝ አጠቃላይ ሆስፒታል። በርካታ ስፔሻሊስትና ሰብ ስፔሻሊስቶች ያሉት ከ100 በላይ የህክምና ባለሙያዎችን የያዘ በዚሁ በሀያት አካባቢ ደግሞ በውስጥ ደዌ ህክምናው ዘርፍ አዲስ ቅርንጫፍ ሊከፍትላችሁ ነው። እንኳን ደስ ያላችሁ ይላችኋል። አገልግሎቱን ስትፈልጉ በእነዚህ ስልኮች አሊያም በ6757 ብትደውሉ መቅረዞች በተጠንቀቅ ይጠብቃሉ። መልካም በዓል። የሆነ እንቆቅልሽ ልንገርሽ። እስቲ እንቆቅልሽ ምን አውቅልሽ? አባ ገራገራ ጨለማ መንፈራ ምንድን ነው? ወተት አይደለም። ኧረ አገር ስጠኝ። ኧረ እኔ አልሰጥም አውቀዋለሁ። አገር ቀላል ነው እንዴ? ዝም ብሎ አገር ይሰጣል እንዴ? ቆይ ባትሪ አይደለም። ጅብ አይደለም። ሰበኛ አይደለም። አባ ገረገራ ጨለማ መንፈራ በር ነው። እማዬ ስራዋ ምንድን ነው? የምታስተዳድረኝ የቀን ስራ ሰርታ ነው። ማስተዳደር ደግሞ ምንድን ነው? እንጀራ ምሰጠኝ ከድንጋይ ጋር ስትላፋ። ከድንጋይ ጋር ስትላፋ ውላ ነው አንቺን እንጀራ ምሰጥሽ? ሌላስ ምን ትሰራለች? ማሽላ መላጥ። ማሽላ መላጥ በጉልበቷ ነው የምትሰራው። እናቴ ብዙ መከራ ታብኛለች። ምን ማለት ነው? ለፍታን ያሳደገች። እንዴት አወቅሽ? አሁን ነው ያሰብኩት። ለምንወዳቸው ልጆቻችን ስልክ፣ ምግብ፣ ልብስ ብዙ ውድ ስጦታ እንሰጣቸዋለን። አንድ ስጦታ ግን ይቀረናል። ቋንቋ ለልጆቻችን የህይወት ዘመን ስጦታ ነው። ታዲያ በውጭ ሀገር እየኖርን ልጆቻችንን ቋንቋ ለማስተማር ስማርት ፊደል ምርጥ መፍትሄ ይዞልን መጥቷል። እድሜያቸው ከ3 እስከ 6 ለሆኑ ህጻናት በታሪክ፣ በጨዋታ፣ በሙዚቃ የታጀበ ኢትዮጵያዊ ሴትን የጠበቀ የመማሪያ ፓኬጅ እቤታችሁ ድረስ ይልክላችኋል። ለወላጆችና ለተንከባካቢዎች በጣም ቀላል ነው። ማስተማር አይጠበቅባችሁ። መመሪያውን አይቶ አብሮ መጫወት ነው ይላችኋል። ስማርት ለርኒንግ ከሙሉ ክትትልና ድጋፍ ጋር እነሆ ይዤላችሁ ቀርብ ያለው እንኳን ደስ ያላችሁ እያለ ነው። ስማርት ፊደልን ዛሬውኑ ይዘዙ። እግር የሚበላ ነገር አለ እናንተ አካባቢ? ምን? ሙዤል። አንድ ደግሞ ማርማሪት። ለምን ነው ማርማሪት ያላችኋት? በጭቃ በባዶ እግራችን ተተጓዝነን ማርማሪት ይበላል። ትልቅ ነች? አዎ፣ ሳምንት አቆያት ታድጋለች። ከዛ በምንድን ነው የምታወጡት? በመርፌ። በጣም ገጠር ላይ ሰዎች አንድ ላይ ሆነው የሚሰሩት ስራ ምንድን ነው? ሸክላ። አንድ ላይ ሆነው ሲሰሩ ምግብ የሚያዘጋጀው ማን ነው? ታሰራዋ። ምን ታዘጋጃለች ምግብ? ክክ ወጥ ወይም ሽሮ። እናንተ አሁን ውሃ የሚጠጣ ከየት ነው የምትቀዱት? ተሸለቁ። ሸለቆ የት ነው? ከብት የሚጠጣበት ቦድቦድ፣ ልብስ የሚታጠም ቦድቦድ፣ በሬ የሚጠጣም ቦድቦድ፣ የሚጠጣ ብቻ ነው ተሸለቁ። ወጌሻ እያልን ዩቲዩብን፣ ቲክቶክን፣ ኤዲቲንግን ስናስተምራችሁ ቆይተናል። አሁን ግን ዘመኑን ዋጅተን መተናል። ኤአይ ወይም አርቲፊሻል ኢንተለጀንስ በእያንዳንዳችን ህይወት ውስጥ ምን አደጋ ምን ጥቅም እንዳለው መገንዘብ ግድ ነው። ከኮምፒውተር ጋር የተገናኘ ስራ የምትሰሩ ከሆነ በቅርብ ጊዜ ውስጥ በኤአይ እንደምትተኩ ወቁት። ቀድማችሁ ኤአይውን አውቃችሁት ለእናንተ ጥቅም እንድታውሉት ኤአይ እንደ ትልቅ አማካሪ ሆኖ ሊያግዛችሁ እንደሚችል በአማርኛ፣ በኦሮምኛ፣ በሶማልኛ ቋንቋ እንደሚሰራ አውቃችኋል። አጭር የ2 ቀን ስልጠና ነው። ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ትማሩበታላችሁ። በተለይ ደግሞ ብዙዎቻችሁ በኮሜዲያን እሸቱ ስም የውጭ ጉዞ ያለ መስሏችሁ በአጭበርባሪዎች ተታላችኋል። ይህንን በመረዳት በዚህ ስልጠና ላይ እንደ ቦነስ ስለ ትክክለኛው የውጭ ጉዞ መረጃ እንስጣችኋለን። ከትክክለኛዎቹ የጉዞ ኤጀንቶች ጋር እናገናኛችኋለን። ሌላም በትንሹ 300 ሺህ ብርና ከዛ በላይ ካላችሁ
ከፈለጋችሁ ወደፊት ከሚመጣው ዘመን ጋር የሚዋሃድ በኤአይ የሚሰራ አስደናቂ የቢዝነስ ፕሮፖዛልም በዚህ ስልጠና ላይ ይፋ እናደርጋለን። እነዚህን ሁሉ ስልጠናዎች በማይታመን ዋጋ በ1500 ብር ብቻ መማር ከፈለጋችሁ በ0975 51 63 60 ደውሉና ዝርዝሩን አዳምጡት። ወጌሻ ኤአይ በይፋ ተጀምሯል። ዛሬ ታውቂያለሽ ሪከርድ ሰብረሽ ስለመጣሽ አንድ አጋራችን ሽልማቱን እኔ ሸልምላችኋለሁ አትጨነቁ ብሎናል። በጣም እናመሰግናለን። ይኸውልሽ ይሄ ሶሊሜንስ ይባላል። ከዚህ ነው መርጠን ቆንጆ ልብስ የምንገዛለት ማለት ነው። ውበት ለወንዶች ጥራት ለናንተ። እኔ የምልሽ አሁን እሱ ቆይ ግብርና ነው ስራው? ነጋዴ ነው? የቢሮ ሰራተኛ ነው? ምንድን ነው የሚሰራው? ወጣት ስራ ነው። ስለዚህ ለወጣት የሚሆን ልብስ ልይለት። እሺ እንዴት አየሽው? ይሄንን ወደድኩት። ወደሽዋል? ቆንጆ ነው አይደል? አዎ። እቺስ አልወደድሻትም? እቺስ እስቲ ቆይ እንደዋጋው ተታይቶ ነው። ጃኬቱ ተወሰነ ይከፈል። አዎ። በቃ እቺስ ታሽግልኝማ። ጋሸቱ ወይዬ የልብሱ ጫማ ደግሞ ያስፈልገው። ዛሬ አንቺ ሪከርድ ሰብረሽ የለም 50 ሺህ ብር ትሸለሚያለሽ። ከፈለግሽ ከብርሽ ላይ ግዢለት። አረ እስቲ ሱሪ ስጪኝ እናትዬ። የማይናገረው ሱሪ ሰጠች። የመጨረሻ አንቺ ወደድሽው ላመጣ ነው። ይሄው ይሁኔ እርግጠኛ ነሽ? ወሰንን በቃ ነይ ግቢ ለሶልዬ። በነገራችን ላይ ሰርፕራይዝ አለሽ። አሁን ያለንበት ሱቅ ሶሊ ሜንስ ይባላል። ከተለያዩ የዓለማችን ሀገራት ራሳቸው ሄደው በእጃቸው የመረጧቸውን ልብሶች እያመጡ በጣም ፋሽን የሆኑ ስታይል ያላቸው ልብሶች የሚሸጥ አዲስ ቡቲክ ነው። ዓለም የምናበስር ለየት ያለ መልክ ለየት ያለ ዝና ሶሊሜንስ ይሁን ቀጠሮ ወበውልና ሶሊሜንስ ምርጫ ሆነውና ሶሊሜንስ ሪከርድ ስለሰበርሽ 1 ሚሊዮን ቪው በ10 ቀን ውስጥ ስላገኘሽ ይህንን ልብስ ለአቶ ሰለሞን በስጦታ ለአንቺ ደግሞ ኤልዳናይ ቆንጆ ነው። የልጆች ልብስ እኮ እኛ አንሸጥም አንይዝም፣ ላንቺ ብለን ያስመጣል። በጣም ደስ ብሎኛል በለውጥሽ። በዓል ነው። ቺርስ እንበልና ያሽ ወይኔ አልጠጣም። ሪከርዱን ስለሰበርሽ ከዶኪቲዩብ ጋር በመተባበር ሽልማትሽን 50 ሺህ ብር ለኮሜዲያን እሸቱ ይሄው አስረክበናል። ሪከርድ ስለሰበረች ቃል የገባነውን 50 ሺህ ብር እነሆ በሶሊሜንስ ስም አበርክተናል። በምዕራፍ 2 የድንቅ ልጆች ፕሮግራም በ10 ቀን 1 ሚሊዮን እይታ በማግኘት ሪከርድ የሰበረችው ኤልዳና ባይ እንኳን ደስ ያለሽ። ይሄው ያጂ እስቲ ፎቶ ተመልካቾቻችን እንግዲህ እንደምታውቁት ገጠር ግንባታ ጀምረናል። መንገድ እየሰራን ነው። ደግሞ ውሃ እናወጣለን። ከዛ መንደር እንገነባለን። ከዛስ የእናቶች እንባ በቋሚነት ይታበሳል። መንገዱን ለመስራት ዶዘር በሰዓት 4500 ብር ከነነዳጁ 7900 ብር በላይ ነው። እንዲሁም ኤክስካቫተር፣ ሎደር፣ ሁሉም ማሽኖች ከ7000 ብር ያነሰ ዋጋ አይጠራባቸውም ከነነዳጃቸው ማለት ነው። ስለዚህ የአንድ ሰዓት ጌታ የአንድ ሰዓት እመቤት መሆን ከፈለጋችሁ በ1071976338 የኢትዮጵያ ንግድ ባንክ ወይም በአቢሲኒያ ባንክ 2421 ላይ ልታግዙን ትችላላችሁ። አሊያም ይህንን ባርኮድ ስካን እያደረጋችሁ ከያላችሁበት ዓለም ደግፉን። የእናቶችን እንባ ሊታበስ ጥቂት ጊዜ ቀርቶታል። ይሄ መንደር ከተገነባ በኋላ በኢትዮጵያ የመጀመሪያው የማይንቀሳቀሱ ልጆች ያላቸው እናቶች የስልጠናና የራስ ማስቻያ ትልቅ መንደር ይገነባል። ይህ ዘላቂ ለውጥ የሚያመጣ የጽድቅ ስራ ነው። አብረን እንሳተፍ። ከበእናት እጅ ባልትና 1 ኪሎ ምጥን ሽሮ እዛች ሶፋሽ ላይ ደርድሪ። ከበእናት እጅ ባልትና 1 ኪሎ የገንፎ እህል። ከበእናት እጅ ባልትና 1 ኪሎ ቡላ ባለው ሻርሽ። ዛሬ ይህን ሁሉ ይዘሽ ወደ ገጠር። ከበእናት እጅ ባልትና 1 ኪሎ ቆንጆ በርበሬ። አቤት እቺ ደግሞ ወሳኝ አበሻ ቸኮሌት። ከበእናት እጅ ባልትና 1 ኪሎ ጭኮ። ከዛ ደግሞ የንጹህ ጤፍ እንጀራ 1 ኪሎ ድርቆሽ። ከበእናት እጅ ባልትና አቤት እድለኛ ነሽ። ይሄን ሁሉ ተሸክመሽ ነው ዛሬ ወደ ሀገርሽ የምትገቢ። ለበእናት እጅ ባልትና 0970 08 6608 አሊያም ኮመንት ላይ ባስቀመጥነው ሊንክ ገብተው
አሁኑኑ ማዘዝ ይችላሉ።